አደይ የኔ ቆንጆ ደህና ነህ? አደይ ፊትሽ ምን ሆኖ ነው? ምን ሆነሽብኝ ነው? የተፈጠረ ነገር አለ እንዴ? በስርዓት እናወራለን። ብዙ የማይሆኑ ነገሮች ተፈጥረዋል። ምን? አባቴ ልስማማ መስሎኝ ነበር፣ ግን ለሌላ ሰው ሊድረኝ ሁሉንም ነገር ከጨረሰ በኋላ ነበር የጠበቀኝ። አድርጎታል። እኔን በግድ አስሮ ሲያሰቃየኝ ነበር። እናቴ ደግሞ በእኔና አንተ ግንኙነት ደስተኛ አይደለችም። ይሄን ያህል? አዎ። ቆይ ያ ሁሉ ድራማ ለምን አስፈለገ? ይሄ ሁሉ ነገር የተደረገው እኔ እሺ ብዬ ወደ ገጠር እንድመለስ እንጂ አባቴ እኔና አንተን ጋብቻ ፈልጎት አይደለም። እና በቃ ምን? ቆይ አባትሽ አልፈቀዱም እና በቃ አይደል? አይ እንደዛ አይደለም እንዴ። ግን በጣም ብዙ ነገሮች አሉ። ብዙ ነገር ነው አሳልፌ የመጣሁት። አስሮኝ ነበር እኮ። የአደይ እናት አደይና ዴቭ እንዳይጋቡ በጣም ጥረት እያደረገች ነው። በጭራሽ ከሱ ልጅ ጋር መሆን የለብሽም፣ ሌላ የሚወድሽን ሰው አግብተሽ ለመኖር ሞክሪ፣ በጭራሽ ከሱ ጋር እንድትሆኝ አልፈቅድልሽም ብላታለች። ይሄን ነገር ያደረገችበትን ምክንያት ልንገራችሁ። ብርሃንም አደይን አፈቅረዋለሁ ብላ ብርሃንም ዴቭን አፈቅረዋለሁ ብላ ስላለች እህትና እህት በአንድ ወንድ የተነሳ ይቀያየማሉ። ሲጀመርም ሁለት ናቸው። በዚህ በወንድ የተነሳ ግን ደግሞ ሁለቱ እንዲቀያየሙና ቅሬታ እንዲመጣ ስላልፈለገች ነው ብዬ ነው የማስበው። እናንተስ ምን ታስባላችሁ? እንጂ አደይን ከዴቭ ጋር ማለያየት ፈልጋ አይደለም። ብቻ ነገሮች በጣም ከባድ ናቸው። እናቲቷ አሁን ላይ በሁለት ልጆቿ መሀል ላይ ሆና በጣም ትልቅ ፈተና ላይ ናት። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮቹ ዌልካም እንኳን በሰላም መጣችሁ ብያለሁ። እንግዲህ የአደይ ድራማ ትናንት ተለቆ ነበር። ከባድ ነው ያለው ነገር፣ የተፈጠረው ነገር ብዙዎቻችሁ አይታችኋል። ዴቭና ዶክተሩ በጣም ትልቅ ግብ ግብ ላይ ናቸው። ዶክተሩ አደይን ለማግኘት ይፈልጋል። ለሊን አደራ ብላይ ነበረ። ስለዚህ ለሊ ያለችበትን ሁኔታ ለእሷ መናገር አለብኝ ብዬ ስደውል ስልክ አታነሳም፣ ወይም ደግሞ ስልኳ ዝግ ነው ብሎ ሲለው ጭራሽ አሁንም ድጋሜ ስለ ፍቅረኛ ወይም ስለ ሚስቴ እኔ ልጠይቀኝ ትፈልጋለህ እንዴ ብሎ ዴቭ በጣም ነበር ስሜታዊ እየሆነ የነበረው። ዴቭ በነገራችን ላይ ይሄ ስሜታዊነቱ ወይንም ይሄ አለመረጋጋቱ የሚቀጥል ከሆነ በጣም ከባድ ችግር ውስጥ ነው የሚገባው ብዬ ነው የማስበው። አንዳንድ ጊዜ ረጋ ብለን ሰከንድ ብለን ቆም ብለን በደንብ አይምሯችንን አሰርተን ነው ካላሰብንበት የምንናገራቸው ነገሮች የምናደርጋቸው ነገሮች ያለንን ነገር አይደለም ሌላ ነገር ሁላ ሊያሳጣን ይችላል ማለት ነው። ስለዚህ ዴቭ ስሜታዊ መሆን የለበትም። አሁንም ዶክተሩ ነው አደይ ጋር ተገናኝቶ ስልክ ደውላ ከመንገድ እንዲቀሩ ወይንም እንዲመለሱ ያደረገችው በሱ ስልክ ደውላ ነው። ግን አሁን ዶክተሩንና አደይን አንድ ላይ ቢያቸው ራሱ ዴቭ ሌላ ነው የሚጠረጥረው ማለት ነው። እና ቢረጋጋ ብዬ አስባለሁ ዴቭ ማለት ነው። ሰከን ብሎ ማዳመጥ አለበት። ይሄ ነገር እንዴት ነው ለምን እንደዚህ ሆነ ማለት አለበት። አደይን ሊያስጨንቃት አይገባም። አደይ አሁን ላይ ተጨንቃለች። እናቲቱም አልፈቀደችም። አባትየውም ለሌላ ሰው ሊድራት ነበረ። እንዴት ነው ታዲያ ያለ ቤተሰብ ፍቃድ አንተን ማገባው ብላ ልትለው ትንሽ ነበር የቀራት ማለት ነው። ግን አስቤበት ያለውን ነገር እኔ እነግርሃለሁ፣ ምንም የወሰንኩት ነገር የለም ብለዋለኝ። ዴቭና አደይ አንድ ላይ ነው የሚሆኑት ወይንስ ዴቭና አደይ ይለያያሉ? አላውቅም። እውነት ለመናገር ይሄ ነው ብዬ ማለት የምችለው ነገር አይደለም። ትንሽ ከባድ ነገር ነው። ብቻ ግን መጨረሻውን ፈጣሪ ያሳምርላቸው ብዬ ነው የምለው። ፍቅራቸው በጣም ትልቅ ፈተና ትልቅ እንትን መጥቶበታል። በጣም ይሄንን ፈተና ተያይዘው ተደጋግፈው ካለፉት አደይና ዴቭ ምንም አይነት ከዚህ የበለጠ ከባድ የሆነ ፈተና ይመጣባቸዋል ብዬ አላስብም። እና የአደይ አባት የከተማን ወጣት አታገቢም ወይንም የከተማ ዱርያ ግብተሽ ህይወትሽን አታበላሽም፣ እኔ መረጥኩልሽ ነው የምታገቢው እያለ እውነት ለመናገር ባታመልጥ ኑሮ በግዴታ ነበር ወስዶ የሚሰጣት ማለት ነው። እንደውም አባትየው አደይ ያላደረገችው ነገር አንቺ ታደርጊዋለሽ ብሎ ብርሃንን አንቺ ነሽ በአደይ ቦታ የምታገቢው እያላት ነበር ማለት ነው። እና የአደይም እናትን እዚህ ጋር ወድቃ ራሱ ለልጇ ነበር የምትጨነቀው። እና ብቻ ግን እስኪ ብርሃን ዴቭን እንደምታፈቅረው ለእናቷ ባትነግራት በአደይና በዴቭ መሀል ይሄ ነገር አይፈጠርም ነበር። ብቻ ግን አደይ አሁን ላይ ምን እንደምታረጋ አታውቅም፣ ግራ ተጋብታለች። ለልዬም እንደምታዩት ደግሞ ሁሉንም ሰው ረስታለች፣ ምንም ሰው አታስታውስም። ብቻ ይሄን ነገር በተለይ አደይ ስታይ ምን ሊሰማት እንደሚችል ራሱ ማሰብ በጣም ከባድ ነው። በጣም ትልቅ ከባድ ስትረስ ውስጥ ነው የምትገባው ብዬ አስባለሁ አደይ። ነገሮች በጣም ከባድ እየሆኑ ነው። እስቲ መጨረሻ ላይ ምን እንደሚፈጠር አብረን የምናይ ይሆናል። ብቻ ግን ያሳዝናል። ሁሉም ነገር ከባድ ነው በጣም